የዓለም የሰላም ሰዓት በመካከለኛው ምስራቅ ሰማይ ስር ሆኖ የመጨረሻዋን ሴኮንድ በማስቆጠር ላይ ይገኛል። የፋርስ ባህረ ሰላጤ ማዕበል የውሃ ሞገድ መሆኑ ቀርቶ የዓለምን ኢኮኖሚ ከስሩ ሊነቅል የሚችል የፖለቲካና የወታደራዊ ፍጥጫ ሱናሚ ሆኗል። በአንድ በኩል የአሜሪካና የእስራኤል የጦር ጀቶች ሰማዩን ሲያጨልሙት፣ በሌላ በኩል ደግሞ የኢራን ድሮኖችና ሚሳኤሎች የሌሊቱን ጸጥታ እየገፈፉት ነው። ከሆርሙዝ ስትሬት መዘጋት እስከ ቴል አቪቭ የሚሳኤል ዶፍ፣ ከካርግ ደሴት የነዳጅ ጭስ እስከ ቴሄራን አደባባዮች የስነ ልቦና ጦርነት ዓለማችን በማንኛውም ሰከንድ ሊበጠስ በሚችል ቀጭን የሰላም ክር ላይ ተንጠልጥላ ትገኛለች። ይህ ትንታኔ የባሩድ ሽታን፣ የኢኮኖሚ ማነቆንና የመረጃ ውዥንብርን አጣምሮ የያዘውንና መላው ዓለምን እስትንፋስ አስጠብቆ የሚገኘውን ይህንን ውስብስብ ቀውስ ከጦርነቱ አውድማ እስከ ዲፕሎማሲው ጓዳ ዘልቆ በመግባት በሚዛናዊነት ምልከታ ፍንትው አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዚህ ሁሉ ውጥረት ማዕከል የሆነው የሆርሙዝ ስትሬት ጉዳይ የዘመናችን የዓለም አቀፍ ኢኮኖሚ የልብ ትርታ ነው። የኢራን ከፍተኛ ወታደራዊ አመራሮች ይህንን ስትራቴጂካዊ የውሃ መስመር ሙሉ በሙሉ መቆጣጠራቸውን በማወጅ ማንኛውም የአሜሪካ መርከብ ወደ ፋርስ ባህረ ሰላጤ የመግባት መብት እንደሌለው በይፋ አውጀዋል። የኢራን የጦር አዛዦች ይህንን እርምጃ የአሜሪካን የኃያልነት የበላይነት የሰበረ ታሪካዊ ክስተት አድርገው ይገልጹታል። በእነርሱ እይታ ላለፉት 50 ዓመታት በፋርስ ባህረ ሰላጤ የነበረው የአሜሪካ ጦር መገኘት የቀጠናውን አለመረጋጋት ዋና መንስኤ ሲሆን፣ አሁን ግን ኢራን ከቀድሞ ይልቅ እጅግ ግዙፍና ጠንካራ በመሆን የአሜሪካን ተጽዕኖ አሳንሰዋለች። የሆርሙዝ ስትሬት ዳግም ክፍት የሚሆንበት ብቸኛው ቅድመ ሁኔታም አሜሪካ ከባህረ ሰላጤው ሙሉ በሙሉ ስትወጣና ኢራን ለወደፊቱ 100% የደህንነት ዋስትና ስታገኝ መሆኑን አጽንኦት ሰጥተዋል። ከዚህም ባሻገር ኢራን በቀጥታ የአሜሪካን ወታደራዊ ኃይል በዘመናዊ አውሮፕላኖች፣ ሚሳኤሎችና የመከላከያ ስርዓቶች ፊት ለፊት ለመግጠም ያሳየችው ድፍረት ታሪካዊ ድል መሆኑን የኢራን ባለስልጣናት ይሞግታሉ። ይህ የኢራን ቆራጥ አቋም በአሜሪካ በኩል ከባድ ቁጣና ስትራቴጂካዊ የአጸፋ እርምጃዎችን አስከትሏል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ስትሬት መዘጋት በዓለም አቀፉ የንግድና የነዳጅ ዝውውር ላይ የሚያስከትለውን አስከፊ አደጋ በመገንዘብ የዓለም ሀገራት በተለይም እንደ ቻይና፣ ፈረንሳይ፣ ጃፓንና ደቡብ ኮሪያ ያሉ ሀገራት የራሳቸውን የጦር መርከቦች ወደ አካባቢው በመላክ ከአሜሪካ ጋር በመቀናጀት የውሃ መስመሩን ደህንነት እንዲያስጠብቁ ጥሪ አቅርበዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የኢራንን የባህር ኃይልና ወታደራዊ አቅም 100% ማውደም እንደሚችሉ ዝተዋል። የዚህን ጦርነት ኢኮኖሚያዊ ገጽታ ለማመጣጠን ሲባል አሜሪካ ታይቶ በማይታወቅ ሁኔታ 170 ሚሊዮን በርሜል ነዳጅ ከተጠባባቂ ክምችቷ ወደ ገበያ በመልቀቅ የነዳጅ ዋጋ $100 ጣሪያ ላይ እንዲገታ አድርጋለች። ሆኖም ይህ እርምጃ የጥቂት ሳምንታት ማስታገሻ እንጂ ዘላቂ መፍትሄ ባለመሆኑ የነዳጅ ገበያው በማንኛውም ጊዜ ሊፈነዳ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። የአሜሪካ የአጸፋ እርምጃ በቃላት ዛቻ ብቻ አልተወሰነም። በማርች አጋማሽ ላይ የዩናይትድ ስቴትስ ማዕከላዊ ዕዝ በኢራን የነዳጅ ኤክስፖርት ዋነኛ የደም ስር በሆነችውና 90% የነዳጅ ንግድ በምታስተናግደው የካርግ ደሴት ላይ እጅግ አውዳሚ የሆነ የአየር ጥቃት ፈጽሟል። ይህ ጥቃት በመካከለኛው ምስራቅ ታሪክ ከታዩት ግዙፍ የቦምብ ጥቃቶች አንዱ ተብሎ የተመዘገበ ሲሆን ኢራን በሆርሙዝ ስትሬት ላይ የምታደርገውን ማስተጓጎል እንድታቆም የተሰጠ ከባድ የማስጠንቀቂያ ደወል ነበር። ፕሬዚዳንት ትራምፕ ይህንን ጥቃት አስመልክተው ሲናገሩ የደሴቲቱን የነዳጅ መሰረተ ልማት ሙሉ በሙሉ ከመውደም ሆን ብለው እንደተቆጠቡ ገልጸዋል። ይህ ውሳኔያቸው ጦርነቱን ሚዛን ለመጠበቅና የዓለምን የነዳጅ ገበያ ወደ ፍጹም ትርምስ ውስጥ ላለማስገባት የታሰበ ጥንቃቄ የተሞላበት የገመድ ላይ እርምጃ መሆኑን ያሳያል። ሆኖም ኢራን ይህንን ማስጠንቀቂያ ወደ ጎን በመተው ማስተጓጎሏን የምትቀጥል ከሆነ ቀጣዩ እርምጃ የኢራንን ኢኮኖሚ ሙሉ በሙሉ ሽባ ማድረግ እንደሚሆን ግልጽ መልእክት ተላልፏል። ይህ በእንዲህ እንዳለ የሆርሙዝ ስትሬት ደህንነትን ለማስጠበቅ አሜሪካ ፊት ለፊት የተጋረጡባትን ወታደራዊ አማራጮች እጅግ አደገኛ፣ ውድና ውስብስብ ናቸው። የንግድ መርከቦችን በጦር መርከቦች አጅቦ የማሳለፉ ሥራ በ1980ዎቹ የነበረውን የነዳጅ ጫኝ መርከቦች ጦርነት የሚያስታውስ ቢሆንም አሁን ግን ኢራን ባካበተችው አሲሜትሪክ የጦርነት ስልት ምክንያት እጅግ አስቸጋሪ ሆኗል። አነስተኛና ፈጣን አጥቂ ጀልባዎች፣ ራሳቸውን የሚያጠፉ የካሚካዜ ድሮኖች፣ የጸረ መርከብ ሚሳኤሎችና የረዥም ርቀት ድሮኖች ማንኛውንም ታጅቦ የሚጓዝ መርከብ በቀላሉ ሊያጠቁ ይችላሉ። በተጨማሪም ኢራን ከ5000 በላይ የባህር ላይ ፈንጂዎችን በውሃው ውስጥ ያጠመደች ሲሆን እነዚህ ፈንጂዎች አንድ በአንድ ማጽዳት እጅግ አዝጋሚና አደገኛ ሂደት ነው። እነዚህ ስጋቶችን ለመቋቋም አሜሪካ በኢራን ደሴቶች ላይ የባህር ኃይል ወታደሮቿን በማስፈር ደሴቶቹን ለመቆጣጠር የሚያስችል እቅድ ብታስብም ደሴቶቹ ምቹ ያልሆኑ
በረሃማና በኢራን ጦር ክፉኛ የተጠበቁ በመሆናቸው ከፍተኛ የሰው ሕይወት መጥፋትን ሊያስከትል የሚችል አደገኛ ውሳኔ ነው። የውጥረቱን መባባስ ተከትሎ የአሜሪካ መከላከያ ሚኒስቴር መጠነ ሰፊ የጦር ኃይል ወደ አካባቢው እያንቀሳቀሰ ይገኛል። ወደ 2500 የሚጠጉ የባህር ኃይል ወታደሮችን የያዘው የስለላ አንደኛው የማሪን ኤክስፔዲሽነሪ ዩኒትና የዩኤስኤስ ትሪፖሊ የተሰኘው ግዙፍ አምፊቢያንስ የጦር መርከብ ወደ ፋርስ ባህረ ሰላጤ አምርተዋል። ይህቺ መርከብ እንደ ተንሳፋፊ ወታደራዊ ሰፈር የምታገለግል ሲሆን የጦር አውሮፕላኖችን ለማብረር ወታደሮችን በፍጥነት ለማሰማራትና የባህር ላይ ፈጣን ጥቃቶችን ለመፈጸም የሚያስችል ከፍተኛ አቅም አላት። የዚህ ኃይል ወደ ቀጠናው መግባት አሜሪካ በማንኛውም ጊዜ ፈጣንና ቀጥተኛ ጥቃት ለመሰንዘር ዝግጁ መሆኗን የሚያሳይ ሲሆን በምላሹም የኢራንን ወታደራዊ እንቅስቃሴ በቅርበት ለመከታተልና ለመገደብ የታለመ ስትራቴጂካዊ እርምጃ ነው። በሌላ በኩል ኢራን የአሜሪካንና የእስራኤልን ጥቃቶች በዝምታ አላለፈችም። ፕሮሚስ 4 በተሰኘ ዘመቻዋ ኢራን በአሜሪካና በእስራኤል ተቋማት ላይ ሰፊና የተጠናከረ የባለስቲክ እንዲሁም የክሩዝ ሚሳኤል ጥቃቶችን ሰንዝራለች። ይህ 51ኛው የማዕበል ጥቃት በተለይም በሳውዲ አረቢያ በሚገኘውና የአሜሪካ F-35 እና F-16 የጦር አውሮፕላኖች በሚገኙበት የአልካርጅ የጦር ሰፈር እንዲሁም በኢራቅ ባግዳድ በሚገኘው የዩኤስ ቪክቶሪያ ቤዝ ላይ ያነጣጠረ ነበር። በተጨማሪም የኢራን ሚሳኤሎች የእስራኤልን መከላከያ ጥሰው ቴልአቪቭን ጨምሮ በተለያዩ የእስራኤል ከተሞች ላይ ማረፋቸው ተዘግቧል። በእነዚህ ጥቃቶች ሆን ብሎ ኢራን አዳዲስና ዘመናዊ ቴክኖሎጂዎችን የተጠቀመች ሲሆን በተለይም ፓቬህ የተሰኘው የረዥም ርቀት ክሩዝ ሚሳኤል እና የሃይፐርሶኒክ ሚሳኤሎች የጠላትን ራዳር በማታለልና አቅጣጫ በመቀየር ኢላማውን የመምታት ከፍተኛ አቅም አሳይተዋል። እነዚህ ሚሳኤሎች በአየር ላይ እርስ በርስ የመገናኘትና የመመራት ችሎታ ያላቸው መሆኑን የአሜሪካንና የእስራኤልን የአየር መከላከያ ስርዓቶች ክፉኛ ፈትኗቸዋል። ይህ የተከታታይ ሚሳኤሎችና ድሮኖች ዶፍ ሌላ ከባድ አደጋ አስከትሏል። እስራኤልም ሆነች አሜሪካ እነዚህን ጥቃቶች ለመከላከል የሚጠቀሙባቸው የጸረ ሚሳኤል መከላከያ ጋሻዎች ማለቃቸውና መመናመናቸው ታውቋል። በተለይም እስራኤል ያላት የተተኳሽ ክምችት እጅግ አሳሳቢ ደረጃ ላይ መድረሱንና ከጥቂት 10 የማይበልጡ የጸረ ሚሳኤል ሮኬቶች ብቻ እንደቀሯት ሾልክ የወጡ መረጃዎች አመላክተዋል። ይህ ሁኔታ አሜሪካ የራሷን የጦር ሰፈሮች ለመጠበቅ ስትል ለእስራኤል የምታደርገውን የጦር መሳሪያ አቅርቦት እንድታዘገይ ወይም እንድትቀንስ አስገድዷታል። በመሆኑም የተራዘመ የሮኬት ልውውጥ በእስራኤልና አሜሪካ የመከላከያ አቅም ላይ ከፍተኛ ጫና የፈጠረ ሲሆን የኢራን ርካሽ ነገር ግን ብዛት ያላቸው ድሮኖችና ሚሳኤሎችን የማምረት አቅም በጦርነቱ የኢኮኖሚ ስሌት ላይ የራሱን የጎላ ተጽዕኖ አሳድሯል። አሜሪካ ለዲኮይ ወይም ማሳሳች ድሮኖች በሚሊዮን ዶላር የሚቆጠሩ ሚሳኤሎችን ለመተኮስ መገደዷ የኢራን ዋነኛ ሲሜትሪክ የጦርነት ስልት አካል ሆኗል። ከወታደራዊና የኢኮኖሚ ፍልሚያው ጎን ለጎን እጅግ የተወሳሰበ የመረጃና የስነ ልቦና ጦርነት ተፋፍሟል። በማህበራዊ ሚዲያዎች ላይ በተለቀቁ ሐሰተኛ ቪዲዮዎች በዱባይና በባህሬን የሚገኙ የሲቲ ባንክ ቅርንጫፎች በኢራን ድሮኖች እንደተጠቁ የሚገልጹ ዜናዎች በስፋት ተሰራጭተዋል። ሆኖም ይህ መረጃ ከጥቂት ጊዜያት በኋላ በባንኩ አስተዳደርም ሆነ በተባበሩት አረብ ኤሚሬቶች መንግስት አስተባባሪነት ሐሰተኛ መሆኑ ተረጋግጧል። የኢራን የውጭ ጉዳይ ሚኒስቴር ይህንን ክስተት አሜሪካና እስራኤል የባህረ ሰላጤውን ሀገራት ከኢራን ጋር ለማጋጨትና ጦርነቱን ቀጠናዊ ለማድረግ የጠነሰሱት የሐሰተኛ ባንዲራ ሴራ ነው ሲል አውግዞታል። በተመሳሳይ መልኩ አሜሪካ ከባህረ ሰላጤው ሀገራት ግዛት በመነሳት በኢራን ላይ ጥቃት እየሰነዘረች መሆኑን የገለጹት የኢራን ባለስልጣናት ጎረቤት ሀገራት መሬታቸውን ለጥቃት መነሻነት እንዳያውሉ አበክረው አስጠንቅቀዋል። የተባበሩት አረብ ኤሚሬቶች በበኩሏ የኢራንን ክስ ሙሉ በሙሉ በማጣጣል የኢራን መንግስት የራሱን የፖለቲካ ውድቀት ለመሸፈንና ቀጠናውን ወደ ትርምስ ለማስገባት የሚያደርገው ኃላፊነት የጎደለው ድርጊት መሆኑን ገልጻለች። በዚህ የመረጃ ጦርነትና የስለላ ፍልሚያ ውስጥ የኢራን አብዮታዊ ዘብ የደህንነት ክንፍ 33 ሰዎችን በስለላ ወንጀል ማሰሩን አስታውቋል። እነዚህ ግለሰቦች በብሪታንያ ከሚገኘው ኢራን ኢንተርናሽናል ከተሰኘው ተቃዋሚ የዜና አውታር ጋር በመተባበር የኢራንን ወታደራዊ ሚስጥሮችና የኢላማ መረጃዎችን ለአሜሪካና ለእስራኤል አሳልፈው ሰጥተዋል በሚል ተከሰው የእስር እርምጃ ተወስዶባቸዋል። ይህ እስር የኢራን መንግስት በውስጥ የጸጥታ ስጋቶች ዙሪያ ያለውን ከፍተኛ ስጋት የሚያሳይ ሲሆን ከውጭ ጦርነት ባሻገር የሀገር ውስጥ የመረጃ ፍሰትን ለመቆጣጠር የሚያደርገውን ጥብቅ ጥረት ያንጸባርቃል። ይህ ሁሉ ጥረት በህዝቡ ስነ ልቦና ላይ ያሳደረው ተጽዕኖ በቀላሉ የሚታይ አይደለም። በቴህራን በተካሄደው የቅዱስ ቀን ብሔራዊ ሰልፍ ላይ በ10 ሺዎች የሚቆጠሩ ኢራናውያን እንዲሁም ከፍተኛ የመንግስት ባለስልጣናት ጸረ አሜሪካና ጸረ እስራኤል መፈክሮችን እያሰሙ አደባባይ ወጥተዋል። ሰልፉ የኢራንን ብሔራዊ አንድነትና ለፍልስጤማውያን ያላትን አጋርነት ለማሳየት ያለመ ቢሆንም በሰልፉ መካከል የተሰማው ከባድ የፍንዳታ ድምጽ የህዝቡን ስነ ልቦና የፈተነ አጋጣሚ ሆኗል። ፍንዳታው የደረሰው ሟች በሆኑና ጉዳት ባደረሱ አካላት ቢሆንም የኢራን አመራሮችና ህዝቡ ሳይደናገጡ ሰልፉን መቀጠላቸው መንግስት የዜጎችን ስነ ልቦና ለመገንባትና ጠላቶቻችን ቢያጠቁንም አንበገርም የሚለውን መልእክት ለማስተላለፍ የተጠቀመበት ፖለቲካዊ ትርኢት ሆኖ አልፏል።
በተቃራኒው ይህ ፍንዳታ ጦርነቱ ርቆ በባህር ዳርቻዎች ላይ ብቻ ሳይሆን በቴህራን የልብ ክልል ውስጥ ጭምር መድረሱን የሚያሳይ የማስጠንቀቂያ ደወል እንደሆነ ታዛቢዎች ይገልጻሉ። በአጠቃላይ ሲታይ ይህ በመካከለኛው ምስራቅ የተፈጠረው ጂኦፖለቲካዊ ማዕበል በጦር መሳሪያዎች ብዛትና በጥይት ልውውጥ የሚለካ ሳይሆን እጅግ ውስብስብ የሆነ የኢኮኖሚ ማስፈራሪያ፣ የመረጃ መዛባት፣ የዲፕሎማሲያዊ ፍጥጫና የስነ ልቦና ጦርነት ውጤት ነው። የሆርሙዝ ስትሬት መዘጋት ዓለም አቀፉን የነዳጅ ገበያ በማንገዳገድ የአሜሪካና የእስራኤል ወታደራዊ እርምጃዎችን፣ የኢራንን የኢኮኖሚ አውታሮች በማጥቃት እንዲሁም የኢራን ሚሳኤሎች የቀጠናውን የአየር መከላከያ ስርዓት በማድከም ሚዛኑን ያልጠበቀ ጦርነት እንዲቀጣጠል አድርገዋል። ሐሰተኛ ዜናዎችና የሐሰት የጥቃት ዘገባዎች ጎረቤት ሀገራትን ወደ እሳቱ ለመማገድ በሚል የሚፈበረኩበት ይህ ዘመን መረጃ ራሱ ከሚሳኤል እኩል አውዳሚ መሳሪያ መሆኑን አረጋግጧል። ከቴል አቪቭ ሰማይ ላይ ከሚታየው የሮኬት ንጋት እስከ ካርግ ደሴት ከሚወጣው ጥቁር ጭስ እንዲሁም በቴህራን አደባባዮች ከሚስተጋባው የቁጣ ድምፅ መረዳት የሚቻለው ቀጠናው በማንኛውም ሰከንድ ወደማይቀለበስ መጠነ ሰፊ የዓለም አቀፍ ጦርነት ሊያመራ በሚችል አደገኛ የገመድ ላይ ጉዞ ውስጥ እንደሚገኝ ነው። የሁሉም ወገኖች እርምጃና የአጸፋ እርምጃ ስሌት በአንድ አነስተኛ ስህተት ወይም የተሳሳተ መረጃ ምክንያት መላውን ዓለም ወደማያልቀው የፖለቲካና የኢኮኖሚ ቀውስ ሊከተው እንደሚችል ይህ የጦርነት ትዕይንት ግልጽ ማሳያ ነው። የዓለም የሰላም ሰዓት በመካከለኛው ምስራቅ ሰማይ ስር ሆኖ የመጨረሻዋን ሴኮንድ በማስቆጠር ላይ ይገኛል። የፋርስ ባህረ ሰላጤ ማዕበል የውሃ ሞገድ መሆኑ ቀርቶ የዓለምን ኢኮኖሚ ከስሩ ሊነቅል የሚችል የፖለቲካና የወታደራዊ ፍጥጫ ሱናሚ ሆኗል። በአንድ በኩል የአሜሪካና የእስራኤል የጦር ጀቶች ሰማዩን ሲያጨልሙት፣ በሌላ በኩል ደግሞ የኢራን ድሮኖችና ሚሳኤሎች የሌሊቱን ጸጥታ እየገፈፉት ነው። ከሆርሙዝ ስትሬት መዘጋት እስከ ቴል አቪቭ የሚሳኤል ዶፍ፣ ከካርግ ደሴት የነዳጅ ጭስ እስከ ቴህራን አደባባዮች የስነ ልቦና ጦርነት ዓለማችን በማንኛውም ሰከንድ ሊበጠስ በሚችል ቀጭን የሰላም ክር ላይ ተንጠልጥላ ትገኛለች። ይህ ትንታኔም የባሩድ ሽታን፣ የኢኮኖሚ ማነቆንና የመረጃው ዥንብርን አጣምሮ የያዘውና የመላው ዓለምን እስትንፋስ አስጠብቆ የሚገኘውን ይህንን ውስብስብ ቀውስ ከጦርነቱ አውድማ እስከ ዲፕሎማሲው ጓዳ ዘልቆ በመግባት በሚዛናዊ ምልከታ ፍንትው አድርጎ ለማሳየት ሞክሯል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ